በተፈጠረው የሰላም ስምምነት ወደ ቀያቸው ቢመለሱም የሚደረግላቸው የመልሶ ማቋቋም ድጋፍ አናሳ በመሆኑ ችግር ላይ መውደቃቸውን ወደ ቀያቸው የተመለሱ የአበርገሌ ወረዳ ነዋሪዎች ተናገሩ። ተፈናቅለው የነበሩ ወገኖች በዘላቂነት እስኪቋቋሙ ተገቢውን ድጋፍ እንዲደረግ እንደሚያደርግ የዋግምራ ብሔረሰብ አስተዳደር ገልጿል። በቀለት ሾመ ተጨማሪ አለው። በሀገራችን በሰሜኑ ክፍል በነበረው ጦርነት ምክንያት በዋግምራ ብሔረሰብ አስተዳደር ብቻ ወደ 97,000 ዜጎች ከቀያቸው ተፈናቅለው ነበር። ከተፈናቃዮቹ ውስጥ ሴቶችና ህጻናት አብዛኛውን ቁጥር ይሸፍናሉ። እነዚህ ወገኖቻችን በጊዜያዊ መጠለያ በነበሩበት ወቅት ለረሃብ፣ ለበሽታና ለተለያዩ ችግሮች ተዳርገው ኖረዋል። አሁን በተፈጠረው የሰላም ስምምነትም አብዛኞቹ ወደ ቀያቸው ተመልሰዋል። እነዚህ ዜጎች ወደ ቀያቸው በመመለሳቸው ደስተኛ ቢሆኑም ቀድሞ የነበረው ንብረታቸው ተዘርፏል አለያም ወድሟል። ከዚህ ባሻገርም አሁን እየተደረገላቸው ያለው ድጋፍና የመልሶ ማቋቋም ስራም አነስተኛ በመሆኑ ችግር ላይ መሆናቸውን ወደ ቀያቸው የተመለሱ የአበርገሌ ወረዳ ነዋሪዎች ተናግረዋል። መንግስት እዚህ ሀገራችን ማግባቱ ቆንጆ ነው፣ ግን ገብተንም አሁን ዝም ብለን ባዶ ቤት ያለ ነው። እንደምታዩት ምንም የሚበላ የሚጣጣ ያለበት ቤት አይደለም። ትተን የሄድነው ቤት ንብረት እንኳን አንድም ጤነኛ ንብረት አላገኘንም። ተዘርፎ ተወስዶ ባዶ ቤቷን ብቻ ነው ያገኘናት። እስካሁን አንዲት ወር ነው እህል ያገኘናት፣ እርዳታ ያገኘናት። እሷን በቃ እንትን ብለን መቼ ጠረናል እያለን ነው እርዳታ ጠባቂዎች ሆነን ያለ ነው ማለት። አገሬ መግባቴ ልጆችን ማግኘቴ ትልቅ ተስፋ ነው። ከዛ በኋላ ግን ልጆችን የማሳድረው ነገር ግን የለም። በቃ መንግስት ያው እንግዲህ 15 ኪሎ ይሰጣል። ያው እሷን ነው እንግዲህ እኛ የምንመገበው ያለ ነው። በቃ ዝናብ ደግሞ እንዳያገባ እንደለመደው አሁን አፈር እየጨቆንኩ ነው ያለሁት። እያደስኩት ነው ያለሁት። እነዚህ አፈር ፈላጎች ናቸው። ገና አፈር ነው እንግዲህ አቅሜ እሱ ነው እንጂ ወይንም እነዚህን አፍሪቼ ቆርቆሮ ያደርጋለሁ ይሄን አድርጋለሁ ወይንም ሲሚንቶ መታለው ምለው አቅም የለኝም። ወደ መደበኛ ስራቸው ተመልሰው ኑሯቸውን የመምራት ፍላጎት እንዳላቸው የተናገሩት ነዋሪዎቹም የተጀመረው ሰላም ተጠናክሮ እንዲቀጥልና በዘላቂነት ኑሯቸውን መምራት እስከሚችሉ ድረስ አስፈላጊው ድጋፍ እንዲደረግላቸው ጠይቀዋል። ተስፋችንና እንግዲህ መንግስት ደግፎን እቺን ችግር ጊዜ ደግፎን እኛም ሰርተን እንለወጣለን ብለን የምናስበው ሰላም ከሆነ ሰርተን ነው እንግዲህ እኛ የምናድገው እንጂ እንግዲህ ለምንን የምናድገው ነገር የለንም። ሰርተን ያው ሰላም ከሆነ በዚህም ብለን ጭራን ያው ያለውን መሬት ጭራን ያው ልጆቻችን ለማሳደግና ያው ጥሩ ተስፋ ለመኖር ነው የምንፈልገው። በነበረው ጦርነት ወደ 3 ዓመታት የጦር ቀጣና ሆኖ ከነበሩት አካባቢዎች ውስጥ አበርገሌ ወረዳ አንዱ ነው። በወረዳው ከሚኖረው ወደ 80,000 ህዝብ ውስጥ ግማሽ ያህሉ በጦርነቱ ምክንያት ተፈናቅሎ ነበር። ያልተፈናቀሉትም ቢሆን የዕለት ከዕለት ስራቸውን ለማከናወን እንዳልቻሉና ለችግር ተጋልጠው እንደነበር የተናገሩት የአበርገሌ ወረዳ ዋና አስተዳዳሪ አቶ አለሙ ክፍሌም ወደ ቀያቸው የተመለሱትን ወገኖች ጨምሮም መልሶ ለማቋቋምና ለማደራጀት እየተሰራ ያለው ስራ በቂ አይደለም። በመሆኑም በየደረጃው ያለው የመንግስት መዋቅርን ጨምሮም ረጅ ድርጅቶች ድጋፍ እንዲያደርጉላቸው ጠይቀዋል። ድጋፍ ተደርጎላቸው የመልሶ ማደራጀት ስራ ተሰርቶ ኮምፎርቴብል የሆነ ነገር እንዲኖራቸው ከማድረግ አንጻር ችግር አለብን። ከዚህ 80,000 ህዝብ በላይ ካለን ውስጥ የተወሰነ እርዳታ የተሰጠው ቅድም እንዳልኩት ለ39,760 ሰው ነው። እሱም አንድ ዙር ነው። ዩኒሴድ የሚባል ኤንጂኦ ወደ 16,000 አካባቢ ቆርቆሮና ሚስማር ሰጥቶና ይህንን የደገፈንን ኤንጂኦ እያመሰገነ፣ ነገር ግን ሌሎች ብዙ ድጋፎች የሚያስፈልገው ወረዳ ነው። ወደ ቀያቸው የተመለሱ ዜጎች በመጠለያ ጣቢያ በነበሩበት ወቅት ይደረግላቸው የነበረውን ድጋፍ በየቤታቸው እንዲያገኙ እየተደረገ ነው ያሉት የዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ምህረት መላኩም በችግር ላይ ላሉት ሁሉም ዜጎች በዘላቂነት እስከሚቋቋሙ ድረስ ድጋፍ እንዲያገኙ ከሚመለከታቸው የመንግስት አካላት ጋር እየሰራን ነው ብለዋል። ለተመላሾች የተፈናቃዩን ሪሶርስ በቁጥራቸው ይዘን ተከትለን ሰጥተናል። የመጀመሪያው። ሁለተኛው ዙር መፍትሄ ያው እኛም ወደ ላይ ስለሆነ የምንጠይቀው እዚህ ሌላ አማራጭ ስለሌለን ቅድም እንዳልሁ በቁጥራቸው ህዛው ለከረመው ማህበረሰብ ጥያቄ አቅርበናል። በአስቸኳይ ክልሉና ፌዴራል ተነጋግሮ ህዛው የከረመውን ማህበረሰብ ቢያንስ ለክረምት የዕለት ምግብ 1 ዙር 2 ዙር መታገዝ አለበት የሚለውን ጥያቄ ዋና አሳይመንት አድርገን እየሰራን ያለ ነው። በአጠቃላይ እንደ ዋግ ብሔረሰብ አስተዳደር ሁሉም ወረዳዎች ድጋፍ ያስፈልጋቸዋል። ጦርነቱ ሁሉንም አውድሞ የሄደ ስለሆነ በተለይ ደግሞ እነዚህ አስቸኳይና በጣም አርጀንት የሆነ የዘር የእንስሳት ግዢ፣ የበሬ፣ የሕክምና ቁሳቁስ፣ የተቋማት መልሶ ግንባታ በጣም በሰፊው ድጋፍ የሚያስፈልጋቸው ስለሆነ በዚሁ አጋጣሚ ሁሉም ሰው ሊያግዘን ቢመጣ እኛ ተቀብለን አስተናግደን በሚገባ ሁኔታ
ድሉን ለመጠቀም ዝግጁ መሆናችን ለመግለጽ እወዳለሁ። አመሰግናለሁ።